አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ 500K ቻናል ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ድምቅ ፍምስ አድርጉኝ። በቃ ፍምስ አድርጉኝ። ዛሬ ይዤላችሁ የመጣሁት በነገራችን ላይ እንዳጋጣሚ ከ3 ቀን በፊት ነው መሰለኝና መጽሐፍ ማንበብ ጀመርኩላችሁ። መብሩክ በሉ። አዎ አንዳንዴ ከሶሻል ሚዲያ ወይም ደግሞ ከስልካችን ትንሽ ራቅ ብለን መጽሐፎችን ማንበብ እውነት አሚሯችንን ያድሳል። እንደዚህ ጭንቀት፣ ውጥረት የሌለ ዓለም ውስጥ ገብተን የሰው ህይወት ውስጥ ከመብጥበት ወይ ደግሞ የሰው ቪዲዮዎችን ስክሮን እያደረግን እንቅልፍ ከሚወስድን አንዳንዴ ለራሳችን ቦታና ጊዜ ሰጥተን ዳዋም አድርገን ብቻ ራሳችን እንድንፈቅድ ያደርገናል። እና አንድ መጽሐፍ ማንበብ ጀመርኩላችሁ ማለት ነው። ትዳርን የሚያጣፍጡ 1000 መንገዶች የሚል መጽሐፍ ነውና እሱን እያነበብኩኝ እያለ ከመግቢያው አለፍ አልኩኝና ደስ ያለብኝ ቦታ ብቻ ቁጥር 1 ከሚለው ነው የምጀምርላችሁ። እስከዛው 1000 ድረስ እንዲሄድ ማለት ነው። ወደኋላ ብዙ ጠቃሚዎች ምክሮች አሉት፣ ግን እኔ ከጀመርኩት እስቲ ላንብብላችሁ። ብዙም አንባቢም አይደለሁም፣ ግን አንዳንዴ መጽሐፍ ብናነብ እውነት ምን ያክል እንትን እንላለን። እኔ ለራሱ ብዙ አዳዲስ መጽሐፎችን ገዝቼ አኑሬያለሁ፣ ግን አላያቸውም በሚገርም ሁኔታ ማለት ነው። ብዙ ያላነበብኳቸው መጽሐፎች አሉ፣ ብዙ የገዛኋቸው አሉ፣ ግን አላነበባቸውም በሚገርማችሁ ሁኔታ። እና ዛሬ ይችን ምክር ነገር ብቻ ከጌታችን ጋር የሚያገናኝም ስለሆነ እስኪ ላንብብላችሁ። ብቻ እናንተ ላይክ እያደረጋችሁ ሸር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ስፍር አድርጉ። እሺ ልጆች አፈምሱኝ እላችኋለሁ። በቃ ዋናው እንግዲህ እዛ ላይ ነው። ብቻ እንደዛ ነው እላችኋለሁ። የደስታ ሚስጥሮች ይላል ከመጀመሪያው። ደስታ የተሞላ ህይወት ከሚገኝበት ሚስጥሮች መካከል የሚከተሉት ዋና ዋናዎቹ ናቸው። እነሱም 1000 መንገዶች አሉት። አንደኛው ትክክለኛ መንገድና እምነት መከተል፣ ለአላህ ሱብሓነሁ ወተዓላ ትዕዛዝ ቅን መሆን፣ ሰይጣንና ስሜትን ከመከተል መቆጠብ፣ ከኃጢአትና ከክህደት መራቅ። ቁጥር 2 ጠቃሚ ዕውቀትን መፈለግ፣ ምክንያቱም ጠቃሚ ዕውቀት ልቦናን ያገራል፣ ምንዳን ያልቃል፣ ዝናን ያተልቃል፣ ወንጀልን ያሰርዛል። ተራ ቁጥር 3 ምህረትና ንስሐ ማብዛት፣ ወደፊት የሚከሰተውን በብቸኝነት የምናውቀውን ጌታ አላህ ሱብሓነሁ ወተዓላ የአዘኔታ በሮች ይከፈቱ ዘንድ በሩን ማንኳኳት፣ ዝግ ልቦናን ይከፍትልን ዘንድ መጠየቅ። ምክንያቱም አላህ ሱብሓነሁ ወተዓላ ንስሐ የሚያደርግን ሰው ንስሐ ተቀባይ አዛኝና ቸር ነውና። ተራ ቁጥር 4 በማንኛውም ጊዜና ቦታ ቆም ብሎም ሆነ በጉዞ ላይ በደስታም ሆነ በመከራ ልቦናን ምላስን በማጣመር አላህ ሱብሓነሁ ወተዓላ ዘወትር ማስታወስ ማወደስ። ተራ ቁጥር 5 ለሰዎች በጎ ስራዎችን መስራት፣ የቅርቡም ሆነ የሩቁም ሰው መጥቀም፣ ምስኪኖችን አፈላልጎ መርዳት፣ ደስታን በልቦናዎቻቸው ውስጥ ማሰረጽ። ተራ ቁጥር 6 መከራን ችግርን በሚኖርበት ጊዜ ልበ ጠንካራ ሆኖ መገኘት፣ አቋመ ጠንካራ መሆን፣ በትንሹ በትልቁ ክስተት አለመረበሽ። ተራ ቁጥር 7 ልቦናን ከምቀኝነት፣ ከብልሹነት፣ ከቅናት፣ ከበቀል ማጥራት እና ለተንኮለኞች ቅን መሆን። ተራ ቁጥር 8 በማንኛውም ሁኔታ መካከለኛ መሆን፣ ከማባከን፣ ካላስፈላጊ ወጪዎች መራቅ።
አላስፈላጊ ከሆኑ ንግግርና አመለካከቶች ራስን ማግለል። ተራ ቁጥር 9 ስራ ፈትነት መዋጋት። በዚች ዓለም ላይ ሳለህ በተሰጠ ችሮታ መርካት። ተራ ቁጥር 10 በጤንነት፣ በእውቀት፣ በኑሮ ከአንተ በታች የሆኑ ሰዎችን በመመልከት አላህ ሱብሓነሁ ወተዓላን በሰጣህ ችሮታ ዘወትር ማመስገን። ተራ ቁጥር 11 ከዚህ በፊት ተከስተው የነበሩትን መከራዎችን፣ አደጋዎችን በመርሳት ከነሱ ልምድና እውቀትን ለወደፊቱ መቅሰም። ተራ ቁጥር 12 አንድ መከራ በሚያጋጥምበት ወቅት ከዚህ የከፋና የባሰ ሊከሰት ይችላል ብለህ በመገመት መከራውን ለመሸከም ራስን ከወዲሁ ማዘጋጀት፣ መመካት በአላህ ሱብሓነሁ ወተዓላ ብቻ ማድረግ። ምክንያቱም አላህ በቂ መመኪያ መጠጊያ ነውና። ተራ ቁጥር 13 ክስተቶች ሊከሰቱ ይችላሉ የሚለው ፍጹም አስተሳሰብ መተው። በጌታው ላይ ጽኑ እምነት ያለው ሁሉ እሱ ይበቃዋልና። ተራ ቁጥር 14 ይህቺ ዓለም የአጭር ዕድሜ ዓለም መሆኗን አውቀህ መጥፎ በሆኑ አስተሳሰቦች ራስን በሚስቱ ጭንቀቶች መጠኑ ባለፈ ሐዘን ምክንያት ይበልጥኑ በራስህ እጅ በጣም አታሳጥራት። ተራ ቁጥር 15 መጥፎ አጋጣሚ በህይወትህ ሲያጋጥምህ ቆም ብለህ ካለፈው ጊዜህ ከአሁኑ ጊዜህ ጋር አነጻጽረው። ይህም አንተ በምንም አይነት ጸጋና መልካም ነገር ውስጥ እንዳለህ ለማወቅ ይረዳሃልና። በህይወትህ ከዚህ በፊት ያጣሃቸው ጸጋዎች አሁን እጥፉን ድርብ ሆኖ ይከሰታሉ። ተራ ቁጥር 16 በምቀኞች አነጋገር በመደንገጥ አትሸበር። እነሱን ለማጥቃትና ለመጉዳት አትሞክር። እነሱ ሊጎዳቸው የሚችለው ባሪያዎቹ የሚያሰሩትን ተመልካች የሆነው አላህ ሱብሓነሁ ወተዓላ ብቻ ነውና። ተራ ቁጥር 17 የምን ጊዜውም አስተሳሰብን ለበጎና ለመልካም አድርገው። የአመለካከት እይታህ የተመሰገነ ጌታ በሚወደው ላይ አሳርፍ። አስተሳሰብህንና አመለካከትህን ካሳመርክ ደስተኛ ትሆናለህ። ተራ ቁጥር 18 ዛሬ የምትሰራው ስራ ለነገ አትተው። ምክንያቱም ለነገ እያልክ የምትተወው ስራ እየበዛና እየተበራከተ በመምጣት ያደክመሃል። አንድ ማወቅ የሚገባህ ነገር ቢኖር እያንዳንዱ ቀን የራሱ የሆነ ውሱን ተግባራት እንዳሉት ነውና። ተራ ቁጥር 19 አስፈላጊ አንገብጋቢ ናቸው የምትላቸውን ስራዎች ከሁሉም በፊት አስቀድም። ስራህን ቀና አድርግ። እንዴት መስራት አለብኝ የሚለው ሐሳብ እንጂ ካለ ጥራት እንዴት ብዙ መስራት አለብኝ የሚለው ፈጽሞ አታስብ።
ተራ ቁጥር 20 ካንተ ጋር ሊመጣም የሚችለው ስራ ምርጥ አላህ ሱብሓነሁ ወተዓላን በመፍራት የሚያበረታታህ ጓደኛ ተጎዳኝ የሰራኸውን ስራ የሚቆጣጠርና የሚተሳሰብ እንዳለ እወቅ። ተራ ቁጥር 21 በአንተ ላይ ስለሚታዩና ስለማይታየው ድብቅ ጸጋዎች በሙሉ አንደበትን ተናገር። ስለ ጸጋዎች መናገር ጭንቀትን አጥፍቶ የተደበቀውን ደስታ ዳግመኛ ይመልሳልና። ተራ ቁጥር 22 ሚስትህን ልጆችህን እና ዘመዶችህን በቀና አመለካከት ቅረባቸው። ማናቸውም ቢሆኑ ከእንከን የራቁ አይደሉም። እያንዳንዱን እንከን ያለበትን ሁሉ ብትርቅ የምትጎዳኘው ሰው ፈጽሞ አታገኝም። ተራ ቁጥር 23 ዱዓዎች አብዛ። መከራና ጠላት እንዲሁም ጭንቆና ምንም ቢበዛብህ ተስፋ አትቁረጥ። ብዙ መልካም ተግባራት ፈጽሞ ሁሉም ነገር ሰማያትን በፈጠረ አላህ ሱብሓነሁ ወተዓላ እንጂ እጅ ነውና። ተራ ቁጥር 24 ሁሉም ነገር ሊፈጸም የሚችለው በአላህ ሱብሓነሁ ወተዓላ ውሳኔ ቀደር ነው። ምንም አይነት መጥፎ አጋጣሚዎች ቢያጋጥሙ ምናልባት አላህ ሱብሓነሁ ወተዓላ ከቅጣቱ ሊያድንህ ፈልጎ ይሆናል። እንደሚታወቀው አንዳንድ ጎጂ ነገሮች ጠቃሚነታቸው ቀስ ብሎ ይታወቃል። ስለዚህም አላህ ሱብሓነሁ ወተዓላ የወሰነልህን ውሳኔ ቀደር አትጥላው። ተራ ቁጥር 25 ከተጎጂዎች ምክር ውሰድ። እንደምታውቀው በዚህች ዓለም ላይ እያሉ ሰዎች ሲጎዱ፣ ሌሎች በተፈጥሮ አደጋ ሲሰቃዩ፣ ግማሾቹ የተሰጣቸውን ጸጋ ሲነጠቁ በአላህ ሱብሓነሁ ወተዓላ ውሳኔና ቀደር ግማሾቹ ሰማይ ምድር ሲገለበበጥባቸው በገሃድ ትመለከታለህ። ተራ ቁጥር 26 ይህ የምትመለከተው ፍጡር ሁሉ ዘመኑን ያማርራል፣ ጊዜው ላይ ያልቅሳል፣ ሁኔታዎች ይተቻል። በዚህ ሳቢያ ያለውን ትንሽ እድሜ በጭንቀት ይጨሳል። እናም በእያንዳንዷ ፍሬ መካከል ትንሽ ድንጋይ እንደምትገኝ እወቅ። ተራ ቁጥር 27 በእርግጥ ከጭንቀት በኋላ ፍስሐ፣ ከትዕግስት በኋላ ድል፣ ከድህነት በኋላ ሀብት፣ ከጉዳት በኋላ ጤንነት እንደሚመጣ እና ዘመንን ጣፋጭና መራራ እንደሚሆን ተረዳ። ተራ ቁጥር 28 ለሁሉም ነገር ትዕግስት ይኖርህ። ማንኛውም ጉዳይህን ለፈጠረህ አላህ ሱብሓነሁ ወተዓላ ተው። ትንሽ ጸጋ ብታገኝ አሚን ብለህ ተቀበል። አላህ ሱብሓነሁ ወተዓላ ያዘዘውን ሁሉ ፈጽም። ለመጨረሻ ጉዞ ራስህን አዘጋጅ። ተራ ቁጥር 29 በእርግጥ
ከጸጋዎች ሁሉ የበላይ የሆነው የአእምሮ እረፍት እንደሆነ፣ ርካሽ ህይወት ደግሞ ራስን የማይመለከት ጉዳይ ማጨናነቅ እንደሆነ፣ የገንዘብ መበረካከት ደግሞ ጊዜን ማጥፋት እንዲሁም ለዓለማዊ ሁኔታ ማጎብደድ ጭንቀትና ፋታ የለሽ ተግባር እንደሆነ ተረዳ። ተራ ቁጥር 30 ከማንኛውም ጅላጅል እና ቂላቂል ነገር ራቅ፣ እነሱ በማስወገድ ቤትህን ጠብቅ። ተራ ቁጥር 31 ሰዎች በብዛት ወደ አንተ በመምጣት አትደናቅ። ሰዎች በብዛት ወደ አንተ በመምጣት አትደነቅ። ሰዎች ጥቅማቸው ከመፈለግ ውጭ ወደ አንተ አይመጡምና ካለፈው ህይወትህ የተማርከው ይብቃህ። ተራ ቁጥር 32 ዕለታዊ ውሳኔዎችን አብዛ። ኢስላማዊ ዕለታዊ ውሳኔዎችን አብዛ። ስፖርትን፣ እንቅስቃሴን አድርግ። መንፈስ አነቃቂ የሆኑ መጠጦችን አታብዛ። ንጹህና ነጭ ልብሶችን ልበስ። መልካም ጠረን ያላቸውን ሽቶዎችን ተጠቀም። ክፍል 2 በዚሁ ልቀጥለው። መተጫጨት የመጀመሪያው ምዕራፍ። የትዳር 1000 ቃላቶች ዋና ዋና ምክሮቹን ይችን ታስቀመጠ በኋላ ወደ መተጫጨት አንድ ወንድ ወይም አንድ ሴት ለማግባት ሲሞክሩ ወደ የት ነው መተጫጨት? ፈልግሻለሁ፣ ተተቀባበሉ፣ ቤተሰብ ውስጥ መሄድ ነው። እሱን ዝርዝሩን እንትን እንበልና ደስ የሚል መጽሐፍ ነው እውነት። መተጫጨት የመጀመሪያው ምዕራፍ። ተራ ቁጥር 33 መተጫጨት የጋብቻ ውል መግቢያና መንደርደሪያ እንዲሁም ለጋብቻ መፈቃቀድ ይፋ የሚመጣ ቅድመ ውል ነው። ተራ ቁጥር 34 እስላማዊ ሁለቱ ተጋቢዎች ከቅድመ ጋብቻ በፊት ህጉን በመጠበቅ መልኩ እንዲተያዩ ፈቅዷል። ተራ ቁጥር 35 ከጃቢር ረዲየላሁ አንሁ በተወራው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከመካከላችሁ አንዱ አንዲትን ሴት ያጭ እንደሆነ ከቻለ ለጋብቻው የሚያነሳሳውን አካሏን ይመልከት። ተራ ቁጥር 36 ሁለቱም ተጋቢዎች ከቅድመ ጋብቻ በፊት ለብቻቸው ለመሆን በኢስላም አይፈቀድም። ምክንያቱም በሰይጣን አማካኝነት ያልታሰቡትን ያልተጠበቁትን ወንጀሎች ሊፈጸሙ ይችላሉና። ተራ ቁጥር 37 የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ረዲየላሁ አንሁ ለእህቶቻቸውና ለሴት ልጆቻቸው መልካም የሆነው ባሎች በግልጽ ያለምንም እፍረት ያፈላልጉ ነበር። ተራ ቁጥር 38 ሁለተኛው ኻሊፋ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ የልጃቸውን የሐፍሳ ረዲየላሁ አንሁ ባል ከሞተ በኋላ በሶስተኛ ኻሊፋ ዑስማን ኢብኑ አፋን ረዲየላሁ አንሁ ንሃ ለመጀመሪያው ኻሊፋ አቡበክር አልስዲቅ ረዲየላሁ አንሁ ሐፍዛን ረዲየላሁ አንሁ ለመዳር ሁለቱንም ቢጠይቅ አቡበክር አልስዲቅ ሱብሃነሁ ወተዓላ
ዝም ሲሉ ዑስማን ኢብኑ ሐፋን ረዲየላሁ አንሁ እምቢ በማለታቸው ተበሳጭተው ለነቢዩ ሰለላሁ ዐለይሂ ወሰለም አቤቱታቸውን አቀረቡ። ነቢዩም ሰለላሁ ዐለይሂ ወሰለም ለዑመር እንዲህ አሏቸው፣ ምናልባት ለሴት ልጅ አላህ ከእነሱ ከዑስማን የተሻለ ሊሰጣት ፈልጎ ነውና በዚሁም መሰረት ሐፍሳህን ነቢዩ ሰለላሁ ዐለይሂ ወሰለም ሲያገቡ ዑስማን ኢብኑ ሐፋን ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የሆነችውን ዑመር ኩልሱም ረዲየላሁ አንሁ አግብቷታል። ተራ ቁጥር 39 ሰዒድ ኢብኑ ሙሲብ ረዲየላሁ አንሁ የተባለው ሰሃባ ሴት ልጁን ሚስቱን ለሞተችበት ተማሪው አብደላህ ኢብኑ ዑመር ረዲየላሁ አንሁ በነቢዩ 2 ዲርሃም ድሮላታል። ተራ ቁጥር 40 ነገር ግን ዘመናችን የሚገኝ ሰው ይህን ነቢያዊ ፈለግ ወደ ጎን በመተው እያወራ እንዳላወቀ ሆኖ ሲያስተባብል እንመለከታለን። ተራ ቁጥር 41 በዘመናችን የምንመለከተውና የምንታዘበው ጋብቻ ወላጆች የራሳቸውን የቤተሰቦቻቸውን ስምና ዝና ለሚጠብቅላቸው ወንድ ብቻ ሴት ልጃቸውን ለመዳር ሲራሯጡ ሲማስሉ እንዲሁም ሲጨነቁ ነው። ይህም የሚሆነው ምናልባት ሴት ልጅ የራሷ የሆነ ድብቅ ችግር ካለባት ይህን ሚስጥር ባይተዋር ወይም የሩቅ ሰው ከሚያውቅ የቅርብ ሰው ወይም ዘመድ አውቆትና ሰምቶት እንደተዳፈነ ያቆየዋል በሚል ምናባዊ አስተሳሰብ ነው። ተራ ቁጥር 42 እስላማዊ አንድ ሰው በእህቱ አለያም ለሴት ልጅ ወይም ለቅርብ ዘመዱ የሚመጥናትን መልካም ባህሪ ስነ ምግባር ያለው ሰው ለባልነት እንዲያፈላልግ በጽኑ ያነሳሳል። ለዚህ አላህ ሱብሓነሁ ወተዓላ እንዲህ በማለት አስቀምጧል። ከእናንተም ትዳር የሌላቸው አጋቡ፣ ከወንዶቹ ባሮቻችሁና ከሴቶች ባሮቻችሁም ለጋብቻ ብቁ ከሆኑ አጋቡ። ድሆች ቢሆኑ አላህ ከችሮታው ያከብራቸዋል። አላህም ስጦታውን ሰፊ አዋቂ ነው። አንቀጽ አይኑን ላይ 32 43ኛ አንቀጽ 43ኛ ቁጥር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያጫትን ሴት ሌላ ሰው እንዲያጫት ከመጠየቅ ከልክለዋል። አንዱ ያጫትን እንዲያጫት ለሌላ እንዲያጫት ከመጠየቅ ከልክለዋል። ይህን ያደረጉበት ዋና ምክንያት እስላማዊ የወንድማማችነት ግንኙነት እንዳያሻክር ነው።
ተራ ቁጥር 44 በመተጫጨቱ ወቅት የምትታጨው ሴት ፍላጎት ወሳኝ ነው። ምክንያቱም የጋብቻ ግንኙነት የሚመሰረተው በአዘኔታ በውስጣዊ ፍቅር ነው። ተራ ቁጥር 45 ለመታጨት የምትፈልገው ሴት ለመምረጥ የምከተለውን መንገድ እንደ አካባቢውና ቦታው የተለያዩ ናቸው። ተራ ቁጥር 46 በምትታጨው ሴት በኩል የሚደረግ መተጫጨት አብዛኛውን የኢንፎርሜሽን ሴንተሮች በኩል በሚደረገው የኢንፎርሜሽን መለዋወጥ የሚከሰት ሲሆን ይህን በአሁኑ ጊዜ የአብዛኛው ሰው ቤት አንኳኩቶ እየገባ ይገኛል። ተራ ቁጥር 46 ይህ አይነት የሚተጫጭ ተቃራኒ ጾታዎች የሚያገናኙ ዘዴ በርከት ያለ ጠቀሜታ ያላቸው ሲሆኑ በተለይ ሁለቱም የሚተጫጩ ሰዎች በሐላል መንገድ ማገናኘቱ እና ሰዎችን በትዳር ማስተሳሰሩ ፋይዳው የላቀ ነው። ተራ ቁጥር 48 ነገር ግን ይህ አይነቱ ዘዴ ጠቀሜታው ቢታወቅ አንዳንድ ጊዜ ለሚተጫጩ ሰዎች አንዱ ስለሌላው የሚሰጠው መረጃ በጣም የተጋነነ ሐሰትን ያቀፈ